አይደለም። በደንብ ማየት ትችላለሽ። እሱ አይደለም። ምን ሰው ነው? ምንድነው ያደረኩት? ምን አደረኩኝ? ምንድነው? ምን ተፈጥሮ ነው? ምንድነው? ምን ሆነሽ ነው? በምንድነው ማተረዳችሁ? ምንድነው ያደረከው? ካንተ ውጪ ማንም ወንድ አጠገቤ ስላልደረሰ ነው። ምንድነው ያደረከው? ምን አድርገሃል? ውላጣብኝ የማስበው ቀልቤን እንዴት ልሰብስበው? ከፍቶኝ ሳዝን ውላለሁ የሆንኩትን ነገር እኔ ምን አውቃለሁ። ትላንትና ትንሽ አዲስ ነገር ተፈጥሯል። በዛ ላይ የማይሆን ነገር አጋጣሚ አልመጣሁም ነበር እና አንዳንድ ነገርን አይተናል። ያው ሁላችሁንም የሚያሳዘነ ነገር ነው። ሞር ደግሞ እኔ በጣም ነው የተሰማኝ፣ በጣም ነው የደበረኝ እና እንደዛ ሲሆን ሳይ ደግሞ የሆነ ስሜቴን ደበቅኩለት ማለት ነው። ምክንያቱም እኔ ሲጠራኝ በጣም ልናገረው ነበር ኢቭን፣ ምክንያቱም ያደረገው ነገር በጣም የሚያስጠላ ነገር ነው። እኔ እንደዛ ያደርጋል ብዬ አስቤ አላውቅም። ማለት እራት ሆኖ በምንም አንግል ልረዳው አልችልም። ገባችሁ አይደለ? በኖርማል ነገር ልረዳው አልችልም። ኢቭን ጓደኛው እህቱ ምንም በቃ ይሄ እራት አለ አይደለ? የሆነ ትርጉም አለው እራት ሲባል ማለት ነው። እራት መብላት ያለባችሁ ሰብሰብ ስትሉ እኮ ይቻላል ከጓደኛ ጋር ኖርማል ነውና፣ ግን የሆነ ቤተሰብ አሁን ላይ እያረበሸኝም ያለው የሆነ አንድ ነገር አለ። ገባችሁ? ትላንትና ምን ቢያደርግ ነው እንደዛ የሆነው? እኔ በጣም ነው የጨነቀኝ። በቃ ኢቭን ግራን የገባኝላ እንደዛ እስከሚሆን እንደዛ እስከሚያለቅስ። እኔ አንድ ቀንም እንደዛ ሆኖ አይቼው አላውቅም። በቃ በህይወቴ ለመጀመሪያ ቀን ሳይሆን ነው እንደዛ ሆኖ ማለትና በጣም ነው ግራ ያጋባኝ። ማለት ምን ብታደርገው ነው? አዎ ቪዲዮውን አይቼዋለሁኝ። ያው የሆነ አሞትም ነበረ ምናምን አዲስ ነገር ነበረው። ከዛ ውጪ ግን እኔ አልዋሻችሁም ፈርቻለሁኝ። የሆነ ነገር አለ ብዬ ጠርጥሬያለሁ። ግን የጠረጠርኩት ነገር ወይ ያሰብኩት ያለው ነገር ትክክል እንዲሆን አልፈለግም። ወይም ሪል ነገር ነው እኔ የማስበው ነገር ሆኖ ባይገኝ በጣም ደስ ይለኛል። ምክንያቱም እንዴት ልበላችሁ እኔና እሱ የመጨረሻ ደረጃ ላይ እንድንደርስ የሚያደርገን ነገር ነው እኔ ያሰብኩት ነገር። ያው አብዛኞቻችሁም ታስቡታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም እንደዚህ አይነት ነገር ሲፈጠር ያው እኔ አውጥቼ እንዲህ ነው ብዬ አልነግራችሁም፣ ታውቁታላችሁ አይደለ? እና ያሰብኩት ነገር ባይሆን በጣም ነው ደስ የሚለኝ ማለት ነው። እኔ እሱን በእንደዚህ አይነት ነገር አስቤውም ኢቭን ማሰብም አልችልም። በቃ ጭራሽ እኔ እሱ እንደዚህ ያደርጋል ብዬ የማስበው አይነት ልጅ አይደለም። እኔም ሁላችሁም የምናስበው ነገር አይደልና፣ ግን እኔ በጣም እየፈራሁ ነው ያለሁት። ምክንያቱም በጣም የሚያስጠላ ነገር ነው። እኔ ከሱ ጋር እንዳልቀጥል የሚያደርገኝ ነገር ነው። ምክንያቱም እንደዚህ ነገር ተፈጥሮ ከሱ ጋር ብሬ መሆን አልችልም። ግን የሆነ ነገርን ሳላጣራ ወይም ደግሞ እንዲህ ነው ብዬ ሳላውቅ ከሱ ጋር ዝም ብዬ የምለያያ አንሱ አይደለም። ምክንያቱም ትክክለኛ መልስ ይፈልጋል። ትላንትና ስላናደደኝ ኢቭን ጥዬው ነው የሄድኩት። አዎ ማለት ያደረኩት ነገር ልክም ባይሆን በቆየው ቁጥር የማይሆን ነገር ውስጥ ነው እንጂ የምንገባባው የሆነ ለመናገር ዝግጁ አይደለም። ያጠፋውን ነገር እንዲህ ነው ያጠፋሁት ወይ ይሄ ነው ብሎ ለማስረዳት አቅሙ አልነበረም። ሶ የማይሆን ነገር ውስጥ እንድንገባባ እኔም እሱ ማስቀየም አልፈለኩም ነበር። ምክንያቱም ደግሞ እኔ እንጃ እንደዛ ሆኖ ሳየው ልቤ በጣም ነው የተሰማኝ ማለት ነው። ምክንያቱም በቃ ይከፋል። እንዴት ብዬ ልንገራችሁ? በጣም ነው ውስጣችሁ የሚሰማችሁ አለ አይደለም? የምትወዱት የምታፈቅሩት ሰው ያኔ ያላችሁት ሰው እንደዚህ ሲሆንባችሁ በጣም ያሳዝናልና እኔም በቃ ግራ ነው የገባኝ። ምን ማድረግ እንዳለብኝ ሁላ በጣም ግራ ገብቶኝ ነበርና አሁን የሆነ እሱ ማግኘት አልፈለኩም ማለት እስቲ ቢያንስ እንኳን ከሱ ውጪ ችግርን ለመፍታት ነው የምፈልገው። ገባችሁ አይደል? የሆነ እሱ መቼም ሊነግረኝ ዝግጁ አይደለም፣ ሊነግረኝም የሚፈልግ አይመስለኝም። እሱን ደግሞ ማስጨነቅ አልፈልግም። ኢቭን እሱን አስጨንቄ መልስ ለማላገኘው ነገር ከሱ ጋር አንድ ሁለት መባባላቸው ምንም ጥቅም የለውም ማለት ነው። እሱንም ማስጨነቅ እሱንም አይሆን። ኢቭን አሁን ሁላ ታሟል። የሆነ እንዴት ልበላችሁ የማውራት ፍላጎት የለውም። ገባችሁ? ድክም ምን ያለው እኔ ከሱ ጋር ደግሞ ሌላ ሰጣ ገባ ውስጥ መግባት አልፈልግም። እና ቤተሰብ ዛሬ እናንተም እኔም የማንፈልገውን ሰው ግዴታ ስለሆነብን ማግኘት ያለብን አንድ ሰው አለ። ምክንያቱም ለዚህ ሁሉ ነገር የሚመልስልን እኔም ለጥያቄ ውስጤ ምንም ነገር በቃ ውስጤ እንዲቀር አልፈልግም። ምንም ነገር ውስጤ እንዲረብሽ አልፈልግም። እንደዚህ ተፈጥሮ ይሆናል እንደዚህ ሊሆን ነው እሱ ከሷ ጋር ምናምን በቃ የሆነ የማይሆን ስሜት አለ አይደለም? ይሰማቻል። ሞር ደግሞ ታውቁታላችሁ ሴቶች አላ ፍቅረኛችሁ ከሌላ ሴት ጋር ሆኖ ምን አድርጎ ይሆን ምን ተፈጥሮ ይሆን እንዲህ ነው የሚለው ነገር በጣም ነው የሚደብረውና ምናልባት የማይሆን ነገር አድርጎ ሊሆን ይችላል። ገባችሁ? የሚያስጠላ ስሜት ውስጥ ስላለሁኝ ያው ዛሬ ግዴታ ማለት እኔ ሴቱ ከፍቷል ነው የሚባለው። እንዴት ብዬ ልንገራችሁ? እኔ እንደዚህ ነገር አላስብም። ይሆን ያላ
ርቆ ማሰብ በመልካም ነገር እኮ ርቄ ላስብ እችላለሁ ግን እንዲህ በተንኮል የሆነ ነገር የሆነ ሸር አይደል የሚባል በማሰብ የሰው ፍቅረኛ የሆነውን ሰው በመቀማት እኔ እንዴት ቻሉበት ማለት እንዴት ቻለችበት በቃ እኔ እንዴት እንደቻለችበት ነው ግራ ይገባኝ ማለት የሆነ እኔ ሳስበው መቼም አላደርገው የሆነ ሰው ፍቅረኛ አለው አይደለ ሰው ድንበር አለው ሌላ መተላለፍ አያስፈልግም አው እሱም በጣም ብዙ ጥፋት አጥፍቷል እሺ ወንድ ልጅ ነው ይባል ግን ሴት ልጅ በቃ ትንሽ ከወንድ ልጅ እንኳን ቁጥብ ትላለች አይደል መቆጠብ ያሉባት ነገሮች አሉና እሱን ሳትቆጠብ መስመር ተላልፋ ወይኔ በቃ ቤተሰብ እንዴት ልበላሽ በጣም ነው የሚያስጠላው የሚያናድደው ግን ደግሞ ግዴታ ዛሬ እሷን ማግኘት አለብኝ እሷን አግኝቻት የተፈጠረውን እያንዳንዱን ነገር እንድትናገር እፈልጋለሁ ገባችሁ እኔም ራሴ መጸጸተ የሆነ በጸጸት ውስጥ መቆየት አልፈልግም እሱም ደግሞ ምንም እንዲጸጸት አልፈልግም ምክንያቱም አሁን ላይ እኔ ቤተሰብ ግራ እየገባኝ ነው ገባችሁ ይቅርታ ይለኛል ለምን ነው ይቅርታ ምን ተፈጥሮ ነው ይቅርታ እሺ ማለት ምኑን አውቄ ይቅርታ አድርጌልካለሁ ልበላው የሆነ ሰው እኮ ጥፋቱን ያውቃል አይደለ ይቅርታ አለኝ እኔ ምን ብዬ ይቅርታን ተቀብዬዋለሁ ልበል በቃ የሆነ ምን አያጥፋ አላውቅም ግን ቢያንስ እንኳን ያጠፋውን ነገር ነግሮኝ እኔ የምወስነው ውሳኔ ለኔ በደርግልኝ አሪፍ ነበር ግን ደግሞ እሱ ምንም ነገር ሊነግረኝ ዝግጁ አይደለም ምንም ነገር ማለት ነው ያው አንድና እንዳለኝ አማራጭ እሷን ጠርቶ ሁሉም ነገር እንድታወራ ፈልጋለሁ ገባችሁ ዛሬ ምንም አይነት ነገር አልፈልግም ከሷ ጋር ኢቭን ከቤት ወጣለች ብሏል አይደለ ሶ ለዛም ነው አይገናኙም ምንም ነገር ሳታቀም አልነገረችውም ብዬ ማስበው ለምን እንደሆነ ታውቃላችሁ ያው ስለተለያዩ ይለያዩ አይለያዩ አሁን ላይ ምንም እርግጠኛ መሆንበት ነገር አይደለም ኢቭን ተለያይቷልን ብዬ ማምንበት ሁኔታ አይደለም ብቻ የሆነ እሱ ይሁን ይለፍ የሆነ ሌላ ጊዜ የምናወራው ነገር ይሆናል አሁን ግን እሷ እያንዳንዱ ነገር እሱ እንደዚህ እንዲሆን በቃ ማላቀው ሰው እስኪሆን ድረስ በቃ በጣም የተለወጠው ምን ብታደርገው ነው ምንስ ቢፈጠር ነው በቃ ማለት እኔ ከባዱ ነገር ለሰው ልጅ የምትሉት የሆነ ነፍስ ስታጠፉ ነው አይደለ ምህረት የሌለው ነገር አይምሯችሁን ጸጸት ሞር ማለት ነው በጣም ብዙ ነገር ሊኖር ይችላልና በቃ እኔ ምን አድርጎ ነው ልበል የሰው ህይወት አያጠፋ እኔ እኮ የእውነት ነው የምላችሁ በጣም ግራ እየገባኝ ነው ማለት በዚህ ልክ ምን ቢያደርግ ነው እኔ አላውቅም ብቻ ያደረገውን ነገር ምን እንዳደረገ እንድትነግረኝ እፈልጋለሁ እያንዳንዱን ነገር ያው ደውዬላት ያለውበትን ቦታ ነግሬያታለሁኝ አንዴ እሷም አጋጣሚ ፈልግሻል አለችኝ እኔም ስለምፈልጋት ግዴታ ስለሆነብኝ እሷን ማግኘት ስላለብኝ እፈልግሻለሁ ብያታለሁ እና ቢሰብ ተገናኝተን ያው የኔና እሱ ነገር እኔና እሱን ጨርሰዋለን ግን ደግሞ እዚህ ጋር የተፈጠረውን ነገር ማወቅ አለብኝ ከቶ እኔ ህይወቴ ሁለት ቦታ እየሆነ ነው ገባችሁ አይደለ እሱ አለ ከሱ ውጪ ደግሞ እኔ ላይፍ አለኝ የምኖረው ላይፍ እዛ ላይፍ ላይ ህይወቴ በጣም እየተመሰቃቀለ ነው ያለው ያ ደግሞ እንዲሆን አልፈልግም በቃ ህይወቴ መስመር መያዝ አለበት ያንን ደግሞ ማድረግ የምችለው አይምሮዬ ሰላም ሲሰማው ነው እና ቤተሰብ ያው መታ ሁሉ ነገር ፈተዋለሁ ብዬ ተስፋ አደርጋለሁና ኢቭን አንዳንዴ ማግኘትም ማውራትም የማትፈልጉትን ሰው ግዴታ ሲሆንባችሁ ታናገሩታላችሁና እኔ እሷን ማናገር የምፈልጋት አይነት ሴት አይደለችም የሆነ በንግግር የሆነ የምታመን አይነት ሰው አይደለችም ግን ደግሞ ግዴታ ስለሆነብኝ አዋራታለሁ እንግዲህ ቤተሰብ እስከምትመጣ ድረስ እንጠብቃት ሰላም ነው አለው ስለመጣሽ ደስ ብሎኛል ኦኬ ዛሬ ያው ፈልግሻለሁ ብለሽኛል እንደምፈልግሽ ነግሬሻለሁ ያው ምንም ማንዛዛት አይጠበቅብንም ሁለታችንም ለምን እንደመጣሽ እናውቃለን ገባሽ ወደ ጉዳያችን ድንገባ ነው የምፈልገው ማለት አንደኛ ልጁን ምን አድርገሽ ነው ገባሽ አይደለ እኔ መተሽ ህይወቴን በጣም ያመሰቃቀልሽ ነው ያለሽው ገባሽ በጣም ህይወቴን እንዳልሆነ ያደረግሽ ነው ያለውትና እኔ አንቺን ህይወት አላመሰቃቀልኩትም ኤኒዌይ ወደ ጉዳይ ልግባና ልንገርሽ አንደኛ ተረጋጊ ልንገርሽ እኔ ልንገርሽን አንዴ እሺ መጀመሪያ ተረጋጊ ገባሽ አትፍጠኝ ሰዓቴን እንድገይብኝ አልፈልግም ወደ ጉዳይ ገብቼ መሄድ ነው የምፈልገው አዳምጪኝ
የፈለግሽ በመሄድ ትችያለሽ። መጀመሪያ እኔ የምጠይቅሽን ጥያቄ እንድትመልሽ ይፈልጋለሁ። ገባሽ አይደል? መጀመሪያ ላንቺ ምንም መልሰው ነገር የለም። መናገር ያለብኝ ነገር ተናግሬ ነው የምሄደው። ምን የመጣሽው እኔን ለማናገር፣ እኔ ለምጠይቅሽ ነገር ትመልሻለሽ። መናገር ያለብሽን ነገር ደግሞ ትነግሪኛለሽ። አለቀ። ሌላ ምንም ኬዝ የለንም። እኔና አንቺ ያገናኘን እሱ ነው። እሺ ምንድነው? እሺ ረጋቢ። መጀመሪያ ተረጋጊ። ገባሽ? አንደኛ ልጁን ምን አድርገሽ ነው ኢቭን በጣም የወረደ ነገር ነው ያደረግሽ። ፍቅረኛ ካለው ሰው ጋር እራት መብላት ማለት አጸያፊ ነገር ነው። ገባሽ? እሷ የለችም ብለሽ እሱ ይሁን በቃ አይመለከትሽ፣ እሱ አይመለከተኝም። ገባሽ? ልጁ የሚመለከትሽ ነገር አይደለም። እሺ በቃ ልንገርሽ። እና ደግሞ አንቺና ማርክ ተጣልታችኋል አይደል? አልተጣላንም። ከቤት ወጥተሻል። ከቤት ወጣው ማለት እኮ ከሱ ጋር ያለኝ ነገር አበቃለት ወይም ደግሞ ከሱ ጋር ተጣለው የሚባል ነገር አይደለም። ተጣልታችኋል፣ ግን በቃ አንቺ አሁንም ልትተይው አልቻልሽም። ለክሲ ጠራሽ ትሄጃለሽ፣ ምን ታያለሽ? ልንገርሽ፣ አሁን ልጁ በጸጸት የማይሆን ነገር ውስጥ ሊገባ ነው። ገባሽ? ቢያንስ እንኳን የሆነ የጓደኝነት ክብር ካለሽ ለልጁ የምታስቢለት ከሆነ ልጁም ምንድነው ያደረግሽ? ገባሽ? የሆነ ያደረግሽውን ነገር እንድትነግሪኝ ይፈልጋለሁ። ይገባሻል አይደለ? ከትላንትና ወዲያ ምንድነው የተፈጠረው? የተፈጠረውን ነገር እንድታስረጅኝ ይፈልጋል። አልረጋጋም። ካሜራ ላይ ልንገርሽ፣ ካሜራ ላይ ያላወጣችሁት ነገር አለ። ገባሽ አይደላ? እሱ ነገር በጣም እየጎዳው ነው ያለው። በጣም እየደበረው እየጨነቀው ነው ያለው ልጁ። ገባሽ? እኔ ደግሞ ስለሱ በጣም ነው የምጨነቅለት። እንዳንቺ ክፉ አይደለም። ልጁ እንዲጨነቅ አላደርገውም። የምትጨነቂለት ከሆነ ለምን መጀመሪያ ከቤት ወጣሽ? ልንገርሽ፣ ከቤት የወጣሁት ካንቺ ጋር መሆን አልፈልግም። ካንቺ ጋር እንዲመታየት አልፈልግም። ዛሬ ሁላ ግዴታዬ ስለሆነ ነው። ቢያንስ እንደ ትልቅ ሰው ረጋ ብለሽ ለማውራት ሞክሪ። ከዚህ በኋላ ማርክ እንድታገኘው አልፈልግም። ከሷ አጠገብ ትርቂያለሽ። እሺ ቦስ በሄደበት እንኳን ላይሽ አልፈልግም። በቃ ዛሬ ዳግመኛ ላይሽ ነው ራሱ ያገኘውሽ። አንደኛ አይመለከትሽም። ገባሽ? ስለኔና ስለሱ መወሰን የምችለው አንደኛ እኔ ሲቀጥል ባለቤት። ከዚህ በኋላ እኮ ምንም የምትወስኝ እንደዚህ የሚያስብልሽ ነገር ምን ቢኖር ነው? ነገር ጨርሰሻል። እንዴት አወቅሽ? ምን ቢኖር ነው እንደዚህ የምትይው? ምን ቢኖር ነው እንደዚህ እያልሻለሽ? ምን አላችሁ? እስቲ ምን እኔ የማይታወቅ ምን አለ? ተረጋጊ። እሱ ይነገርሻል እኮ። እስቲ የማላውቀውን ነገር ዝም ብለሽ ከምታወሪ ከምትጫጪ፣ ገባሽ? እስቲ ምንድነው የማላውቀው ነገር? አዲስ ነገር። ልጁ ምን አድርገሻል? ሰው አስገድለሻል? ገባሽ አይደለም? ምን የሚፈራው የሆነ ነገር አለ። ምን አድርገሽ ነው? ሰምኛለሽ አይደል? ለሱ በጣም እንደምትጨነቂ ምናምን እንደምትወጂው ለምን መልክ ትሰሪያለሽ? ሲጀመር ማርክ ላንቺ የሚገባ ሰው አይደለም። ስለማይገባኝ ነው አብሮኝ የሆነው። ገባሽ? ቢገባሽ እያለቀሰ ይቅርታ እያለኝ ነው። ጸጽቶታል። ምንድነው ያደረግሽው? ልንገርሽ፣ ምንድነው ያደረግሽው? ልጁን ያደረግሽው ነገር ትናገራለሽ። ነው አትራቂ። ምንድነው ያደረግሽው? ልጁ ምንድነው ያደረግሽው? ልንገርሽ፣ ከዚህ በላይ ከዘለልን ማለት ነው የማይሆን ነገር ውስጥ ነው የምንገባው። ልጁን ምንድነው ያደረግሽው? አይመለከትሽም። ይነገርሻል። ተረጋጊ። ልንገርሽ፣ ከዚህ በላይ ትዕግስት ኖሮኝ አንቺን ማዋራበት አቅም የለኝም። ይገባሻል አይደለ? ልጁ ምንድነው ያደረግሽው? ለምንድነው የማቆመው? ለምንድነው የማቆመው? ማን ስለሆንሽ ነው አንቺ የኔና የሱ ግንኙነት እንዲቆም የምታደርጊው? ማነሽ አንቺ? እሱ ስምሽ ነው። ገባሽ አይደለ? ማን ስለሆንሽ ነው? እጂ ላይ ያለው ነገር ካየሽ በኋላ አንቺም ድጋሚ ራሱ እንደዚህ ለማውራት አቅም አይኖርም እኮ። ምንድነው? ገባሽ አይደለ? ከመጣሽ ጀምሮ በጣም እያወራሽ ነው ያለሽው። ከሱ ጋር ራቂ፣ ከሱ ጋር እንደዚህ። ምንድነው እንደዚህ ልብ የሰጠሽ? ምን ቢኖር ነው እንደዚህ የምትኘው? ልንገርሽ፣ እኔ አሁን እንድገምት አይደለም የጠራሁሽ። ገምቼ እንድትነግሪኝም አይደለም። የተፈጠረውን ነገር እንድትነግሪኝ እፈልጋለሁ። ልጁ ባንቺ የተነሳ ማይሆን ስሜት ውስጥ እያገባ ነው ያለው። ይገባሻል አይደለ? ምንም ስሜት ውስጥ እየገባ አይደለም። አንደኛ ነገር፣ ሁለተኛ ደግሞ ከቤት ነው የምትፈልጊው? ከቤት ወጥቻለሁ ታውቂያለሽ። ከቤት ደግሞ የወጣሁት እኔና ማርክ አንድ ላይ ልንኖር ስለሆነ ነው። ተይ እባክሽ፣ ካንቺ መራቅ ስላለበት ማለት ነው። ልንገርሽ፣ አንደኛ ልጁ መራቅ ካለበት አንቺን እንዳገኝሽ ስለማልፈልግ ከዚህ ሰፈር ወጥተን ሌላ ቤት ተከራይተናል። እኔ አልገባኝም። ምን ሆነሽ? ለምንድነው እንደዚህ እያደረግሽ ያለሽው? በቃ ማለት ምን አይነት ሰው ብትሆኚ ነው ጓደኛ መስለሽ ልጁን እያጎዳሽ ያለሽው? በኋላ ልትለምጂ ይገባል። እኔና ማርክ አንድ ላይ ነው የምንሆነው። ልንገርሽ፣ አንደኛ ኦልሬዲ አንቺን ትቶሻል። መች ነው ታወኝ? የማይሆን ነገር በራስሽ በምናብ እየፈጠርሽ በቅርቡ አማኑኤል ነው ማገኘሽ። ገባሽ? እንደዚህ በራስሽ በማይሆን ነገር አታስቢ። ምንም በምናብ የፈጠርኩት ነገር አይደለም። ከዚህ በኋላ የሚሆነውን ነገር እየነገርኩሽ ነው ያለሁት። ምንም አንቺ ልትረጃል አልቻልሽም። በጣም እየተፈታተንሽኝ ነው ያለሽ። በጣም ማለት ነው። ገባሽ? የሆነ የማይሆን ነገር ውስጥ ካንቺ ጋር መግባት አልፈልግም። ያለሽን ነገር ታቆሚያለሽ። ለአንዴና ለመጨረሻ ጊዜ ዛሬ ነው ማውራሽ። እኔ እኮ በቃ ግራ እየገባሽኝ ነው ያለው።
ማለት ቃል እያሳጣሽኝ ነው። ምን እንድልሽ ነው? የማይሆን ነገር አንቺ ላይ እንደወስን አታድርጊ። ቢገባሽ ሲጀመር ምንም ልትወስኝ አትችይ። ምን ልትወስኝ ትችያለሽ? ምን ቢኖርሽ ነው እንደዚህ እያሆንሽ ያለሽው? እንደዚህ የልብ እየተሰማሽ ያለሽው ምን ቢኖርሽ ነው? ምንድነው? በጣም የሆነ ኮንፊደንስ ያለው ሰው ምን አድርጓል ልጁ? የሆነ ሰው ነው ገባሽ አይደለ? ወይኔ ሚኪሊ ሰው ማፈር አቁምሽ ነው ማለት በጣም አይናውጣ እየሆንሽ ነው። ማፈር አቁምሽ ነው። አይናውጣውም እኮ አንቺ ነሽ። በዚህ የሰው ፍቅረኛ ካልወሰድኩ እያልሽ ነው። እና በማይመጥንሽ ነገር ላይ አትገኝ። እንደ ሴትነት ልምከርሽ። በቃ ገባሽ? ወይም ሜቢ ቢጤ ፈልጊ። አንቺ የሚሆንሽን ወንድ መፈለግ ትችያለሽ። ገባሽ? ከልጁ ላይ ራስሽን አንሺ። የሆነ ገለል በይ። ልጁን የማይሆን ስሜት ውስጥ ማግለል ያለብሽ አንቺ ነሽ። ራስሽን ማግለል ያለብሽ ያራክሽኝ ያለሽ ገባሽ? በማይሆን ነገር ማግለል ያለብሽ በጣም አጉል ከሱ ጋር ካልተጣበቅኩ ከሱ ጋር ካልሆንኩኝ እናቱ ተረጋጊ ያልሻለሽ ፍቅረኛው ነኝ። ገባሽ አይደለ? ፍቅረኛው የፍቅር ጥያቄ ያቅርቦልኝ አብሬው የሆንኩት ፍቅረኛው ነው። ይገባሽ? አሁን ላይ መጥተሽ አንቺ ኦኬ ፍቅረኛ ስለሆንሽ ነው ታዲያ እንደዛው ነው። ምን ሆነ? በቃ የማይሆን ነገር ውስጥ አትክተች። ምን ሆነ? ምንድነው የሆነው? በቃ እንድነግርሽ ትፈልጊያለሽ? ዝግጁ ነሽ? ምንም ይሄ ዝግጁ ምናምን ነገር እንድትይኝ አልፈልግም። የተፈጠረውን ነገር አሳይኝ። በቃ ምንድነው? ዝግጁ ነሽ ምናምን የምትይኝ? አሳይሻለሁ። ልንገርሽ የምትሄጂበት አለ አይደለ? ቶሎ ጉዳያችንን ጨርሰን እንሂድ እኮ። ልጁ ምንድነው ያደረግሽው? አንድና አንድ ጥያቄ ሲቀጥል እንዳደርሽ ማርካ አጠገብ እንዳደርሽ ከዚህ በኋላ አይንሽን ላይሽ አልፈልግም። አልደነው ለሳቅ በጣም ታግሼ ሪስፔክት ኖሮ ያናገርኩሽ ነው ያለሁት። እንድትደውይለትም እንድታወሪውም አልፈልግም። ከሱ ስርስር መሄድሽን ታቆሚያለሽ። ባይዚ ማለት ነው የሆነ እኔ እንጃ በጣም መደነቅ ያለብኝ ሰው ነኝ። አጠገብሽ ቆሜ እንደዚህ እያናገርኩሽ ያለው ክብር ኖሮኝ እያናገርኩሽ ያለሁት ቢገባሽ እኮ ክብር ሰጥቼ አወራሁሽ። ከዚህ በላይ ግን ላንቺ ያለኝ ክብር ጨርሻለሁ እኮ። ምንድነው በቃ አሁን እንትናት በይገባሽ ብዙ አታውሪ። ምንድነው ያለውን ነገር ምንድነው? በቃ ወይም ደግሞ ምንም የምትነግሪኝ ካልሆነ ሂጂ። ላይሽ አልፈልግም። ከዚህ ጋር ሂጂና እሱን ራሱ ጠይቃለሁ። በቃ ሂጂ። ምንም ካንቺ ጋር ማውራው ነገር ይሄ ፊት ለፊት የማይሆን ፊት ማለት ነው ማየት በጣም ነው የሰለቸኝ። ሂጂ ሂጂ። በቃ ጠሮሽ አይደለ? ስለጠሮሽ ሂጂ። በረ ምንም ነገር የለም። በቃ ሂጂ። እሄዳለሁ፣ ችግር የለውም። ግን ያመጣሁትን ነገር ሳላሳይሽ አልሄድ። ምንድነው እኮ ከቅድም ጀምሮ አልሽ። ምንድነው? ምን ቢሆን ነው? በቃ ብዙ እንትን አትበይ። ካልሆነ ደግሞ ሂጂ። በቃ ብዙ ጊዜን አትፍጅብኝ። ምንድነው እስቲ እንደዚህ ያካበርሽው ነገር ምን ቢሆን ነው? እሱ አይደለም። በደንብ ማየት ትችላለሽ። እሱ አይደለም። እሱ ነው የሚመለከት ነገር አይደለም። ላይሽ አልፈልግም። ሂጂልኝ። ላይሽ አልፈልግም። ሂጂልኝ። ካጠገቤ ዞር በይልኝ። ካጠገቤ ሂጂልኝ። ባይ እንግዲህ ሄሎ ወይ የት ሆነክ ነው? እሺ ቶሎ ናስ። ሰፈር ያለው ቅያሱ ጋር አፍጥነው። እሺ ፈልግ ካለው ቶሎ በል። ውላጣብኝ የማስበው ቀልቤን እንዴት ልሰብስበው? ከፍቶኝ ሳዝን ውላለው የሆንኩትን ነገር እኔ ምን አውቃለሁ? በጫወታ መሃል አንተን አስባለሁ። ቀልቤን እንዴት ልሰብስበው? ከፍቶኝ ሳዝን ውላለው የሆንኩትን ነገር እኔ ምን አውቃለሁ? በጫወታ መሃል አንተን አስባለሁ።
ምን ሰው ነው? ምንድነው ያደረኩት? ምን አደረኩኝ? ምንድነው? ምን ተፈጥሮ ነው? ምንድነው? ምን ሆነሽ ነው? ለምንድን ነው የማትረጋጋው? እሺ የሆነ ነገር ምንድነው ያደረከው? ሳትደብቅ ንገረኝ። ምንድነው ያደረኩት? ስላፈቀርኩት ነው? መልስልኝ። ስላፈቀርኩት ነው ወይ ስለወደድኩ? ከአንተ ውጪ ማንም ወንድ አጠገቤ ስላልደረሰ ነው? ምንድነው ያደረከው? ምን አድርጌህ ነው? መልስልኝ። ምን አድርጌህ ነው? እንደሌሎቹ ወንድ ውሻ ነው። እንዳትነካኝ። ምንድን ነው ያደረገው? መልስልኝ። ምንም አውቀው ነገር የለምና በቃ ምንም አውቀው ነገር የለም። ሁሉም ነገር የተፈጠረው እኔ በማላውቅበት ሁኔታ ነው። አይደል? እንዳትነካኝ። ምን አይነት ሰው ነህ? አውቄ አይደለም መደለኩት። አውቄ እንዳደረኩት ለምንድን ነው የምታስቢው? እኔ አውቄ ነው ያደረኩት። አውቄ ነው ወይ ያደረኩት? ንገሪኝ። ደስ ብሎኝ አቅፌ ልቀበል። ጥሩ ነው የሰራው። በቃ ለዛ ነበረ ትናንትና ያንን ነገር እንዳታታይሽ ነበር መጀመሪያ ይቅርታ አድርጊልኝ ያልኩሽ። እባክህ የሰራውን ከሰራህ በኋላ ምንም ነገር ሳትነግረኝ እንደዛ ፈንጭታብኝ ትሄድ። አንተ ነህ ያስደፈርከኝ። ገባህ አይደለ? አንተ ነህ በማንም ያስገመትከኝ። ይኸውልሽ ሁለታችን ለማለያየት ነው። ይኸውልሽ እቅድ እንደሆነ አልገባኝም ነበር። ይሄ ነገር እቅድ እንደሆነ አልገባኝም ነበር። እኔ እናንተ ለማለያየት አዎ በሰራኸው ስራ ነው እኔ እናንተ የምንለያየው። ገባህ አይደለ? ባደረግከው ነገር ምን ብትሆን ነው? ምን ብታደርግክ ነው? ምን ሆነክ ነው? እኖ ያሰራችብህ ነገር አለ። ምንድነው? አንተ ሰውዬ ልታሳብደኝ ነው ወይ? ምንድነው ፕላን? ቢያንስ ቤተሰብ አለን። ገባህ አይደለ? ልኑርበት። በቃ ገባህ? አንተን ብዬ አንተን ባልኩኝ እማይሆን ነገር ውስጥ መግባት አልፈልግም። እማይሆን ስሜት ውስጥ አትክተተኝ። ለአንዴና ለመጨረሻ ነገር አጠገቤ ፍቅረኛ አለኝ። ስሜን ሁላ እንድትጠራ አልፈልግም። ስሜን ሁላ እንድትጠራ አልፈልግም። ገባህ አይደለ? ፍቅረኛ አለኝ ብለህ አንድ ቀን አፍህን አውጥተህ እንድትናገር አልፈልግም። ኮምባላ እንደፈለክ እንደፍጥር ቀረብ